የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ለኢንትራንስ ኤግዛም እየተዘጋጃችሁ ላላችሁ ተማሪዎች እጅግ በጣም ሊጠቅማችሁ የሚችል ስለ ኬሚካል ኬኔቲክስ ወይንም ስለ ሬት ኦፍ ሪአክሽን ኤንድ ፋክተር አፌክቲንግ ሬት ኦፍ ሪአክሽን ኢንትራንስ ኤግዛም ላይ ከ2013 እስከ 2016 የተጠየቁ ጥያቄዎችን ከኔ ጋር አብረን የምንሰራ ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ቴሌግራም አካውንት እንዲሁም ዌብሳይት አካውንት ጆይን ማድረግ ትችላላችሁ። ወደ ጥያቄዎቹ እንግባ። እንግዲህ ተማሪዎች እዚህ ላይ ልነግራችሁ የሚችለው ነገር ምንድነው? ስለ ኬሚካል ኬኔቲክስ ወይም ስለ ሬት ኦፍ ሪአክሽን ኢንትራንስ ኤግዛም ላይ ምን አይነት ጥያቄዎችን ልትጠየቁ ትችላላችሁ? ከ2013 እስከ 2016 በተፈተኑት ፈተና መሰረት ምን አይነት ጥያቄዎች ላይ ነው ዲፔንድ የሆነው ስለ ኬሚካል ኬኔቲክስ ወይም ስለ ሬት ኦፍ ሪአክሽን የሚለው ነገር ነው። የመጀመሪያው ስለ ፕሪኮንዲሽን ኦፍ ኬሚካል ሪአክሽን የሪአክሽን ቅድመ ሁኔታዎች አሉ። አንድ ሪአክሽን ከመካሄዱ በፊት ምን አይነት ቅድመ ሁኔታዎችን ማሟላት አለበት? ለምሳሌ ኮሊዥን ሊያስፈልገው ይችላል፣ ሰፊሸንት ኢነርጂ ሊያስፈልገው ይችላል። እንዲሁም ደግሞ ሪአክታንት ፓርቲክል ደግሞ ፕሮፐርሊ ኦርደርድ መሆን አለባቸው። ምቹ ሁኔታ ወይም ሪአሬንጅመንታቸው የተሻለ መሆን መቻል አለበት ማለት ነው። ሁለተኛ ሬት ኤክስፕሬሽን ኢን ተርምስ ኦፍ ስቶኪዮሜትሪክ ኮፊሽንት። ስለዚህ ሬት ኤክስፕሬሽን ልትጠየቁ ትችላላችሁ። ስለ ሬት ኤክስፕሬሽን ለምሳሌ ሬት እንዴት አድርገን ነው ኤክስፕረስ ማድረግ የምንችለው? ሰርቴን ሪአክታንትና ፕሮዳክት ሰጥቷችሁ እነዚያ ሪአክታንትና ፕሮዳክት ደግሞ የራሳቸው የሆነ ኮፊሽንት ቢኖራቸው ስለዚህ ሬትን እንዴት አድርገን ኤክስፕረስ ማድረግ እንችላለን የሚሆን ነገር ትጠየቃላችሁ ማለት ነው። ሌላው ፋክተር አፌክቲንግ ሬት ኦፍ ሪአክሽን ሬት ኦፍ ሪአክሽንን አፌክት የሚያደርጉ እንደ ቴምፕሬቸር፣ ኮንሴንትሬሽን፣ ኔቸር ኦፍ ሪአክታንት፣ ሰርፌስ ኤሪያ፣ ፕሬዠር ሊኖር ይችላል፣ ካታሊስት ሊኖር ይችላል እና ስለነሱ ነገር በደንብ አድርጋችሁ ልታዩ ትችላላችሁ ማለት ነው። ፋክተር አፌክቲንግ ሬት ኦፍ ሪአክሽን ብለን ከምንጠራቸው መካከል አንደኛው ካታሊስት ነው ማለት ነው። ስለዚህ ካታሊስት አፌክት ሬት ኦፍ ሪአክሽን ባይ ኢንክሪዚንግ አክቲቬሽን ኤነርጂ ባይ ሎሪንግ አክቲቬሽን ኤነርጂ የሚሆን ነገር በደንብ አድርገን እናያለን። ራሱ ካታሊስት እንዴት ነው ሬት ኦፍ ሪአክሽን አፌክት ማድረግ የሚችለው የሚሆን ነገር በሰፊው የምታዩበት ይሆናል። አሁን ወደ ጥያቄዎቹ እንግባ። በመጀመሪያ የምናየው የ2013 ወይም 2021 ኢንትራንስ ኤግዛም ላይ የተጠየቁ የሬት ኦፍ ሪአክሽን ጥያቄዎችን ነው። የመጀመሪያው ጥያቄ which statement is true about catalyst ይላል። አሁን ስለ ካታሊስት ትክክል የሆነውን መልሱ ነው የሚላችሁ። ካታሊስት ሬት ኦፍ ሪአክሽንን አፌክት ያደርጋሉ ባይ ኢንክሪዚንግ አክቲቬሽን ኤነርጂ ሊሆን ይችላል፣ ባይ ሎሪንግ አክቲቬሽን ኤነርጂ ሊሆን ይችላል። ስለዚህ ሁለት አይነት ካታሊስት ይኖሩናል። ኔጌቲቭ ካታሊስት እና ፖዚቲቭ ካታሊስት ሁለት አይነት ካታሊስቶች አሉ ማለት ነው። እንግዲህ ኔጌቲቭ ካታሊስት ብለን የምንጠራቸው ምን አይነት ካታሊስቶች ናቸው? ከስሙ እንደምትረዱት ሬት ኦፍ ሪአክሽንን መጀመሪያ ከነበረው ፋስት ሬት ኦፍ ሪአክሽን የሚኖራችሁ ከሆነ እሱን ሎወር ማድረግ መቀነስ ነው ባይ ኢንክሪዚንግ ሪኳየር ኢነርጂ ኦር አክቲቬሽን ኤነርጂ። ስለዚህ እነዚህኞቹ ሬት ኦፍ ሪአክሽንን ስሎ ማድረግ የሚችሉ ናቸው፣ መቀነስ የሚችሉ ናቸው። ባይ ኢንክሪዚንግ ሪኳየር ኤነርጂ አለም ደግሞ አክቲቬሽን ኤነርጂ ስታርት ለማድረግ የምንጠቀመውን ኤነርጂ ከፍ ያደርጉብንና ሬት ኦፍ ሪአክሽኑ ምን ያደርጉት ማለት ይቀንሳሉ ማለት ነው። ሌላኛው ደግሞ ፖዚቲቭ ካታሊስት የሚባሉት አሉ ማለት ነው። ፖዚቲቭ ካታሊስት ተብለው የሚጠሩት ምን አይነት ካታሊስቶች ናቸው? እነዚህ ካታሊስቶች ሬት ኦፍ ሪአክሽን ስፒድ አፕ ያደርጋሉ ባይ ዲክሪዚንግ ሪኳየር ኤነርጂ ወይንም አክቲቬሽን ኤነርጂውን ሎወር በማድረግ ሬት ኦፍ ሪአክሽኑ ምን ያደርጉት ማለት ነው ፋስት ያደርጉት ማለት ነው። በጣም ፈጣን እንደሆነ ያደርጉታል። ስለዚህ ስለ ካታሊስት ትክክል የሆነው የትኛው ነው የሚለው ጥያቄው። ኤ ላይ ኔጌቲቭ ካታሊስት ኢንክሪዝ the rate of reaction by decreasing the value of activation energy። እናንተ መልሱን ለመስራት ከፈለጋችሁ ቪዲዮውን ፓውዝ እያደረጋችሁ መጠቀም ትችላላችሁ። እንግዲህ ኤ ላይ ያለው ኔጌቲቭ ካታሊስት ኢንክሪዝ the rate of reaction by decreasing the value of activation energy ይላቸዋል። አክቲቬሽን ኤነርጂን ኢንክሪዝ በማድረግ ሬት ኦፍ ሪአክሽን ኢንክሪዝ መሆን አይችልም። ሁልጊዜም ሃይስት አክቲቬሽን ኤነርጂ የሚኖራችሁ ከሆነ ተመልከቱ። እዚች ላይ ሃይስት አክቲቬሽን ኤነርጂ ምንድን ነው? ሚኒመም ኤነርጂ ሪኳየርድ ቱ ስታርት አፕ ኬሚካል ሪአክሽን ለማስጀመር የሚያስፈልገን ትንሽዬ ኤነርጂ አክቲቬሽን ኤነርጂ ይባላል። እንግዲህ ሰርቴን ሪአክሽን ሃይስት አክቲቬሽን ኤነርጂ
የሚኖረው ከሆነ ሃይስት አክቲቬሽን ምን ኤነርጂ የሚኖረው ከሆነ ሬት ኦፍ ሪያክሽኑ ምን ይሆናል ማለት ነው? ስሎ ይሆናል ማለት ነው። ይሄኛው ፋስት አይሆንም ማለት ነው። በተቃራኒው ደግሞ ሎው አክቲቬሽን ኤነርጂ የሚኖራችሁ ከሆነ ሬት ኦፍ ሪያክሽናችሁ ፋስት ይሆናል ማለት ነው። ስለዚህ የመጀመሪያው ምርጫ ስትወስዱ ኔጌቲቭ ካታሊስት ኢንክሪዝ ዘ ሬት ኦፍ ሪያክሽን ባይ ዲክሪዚንግ ዘ ቫሊዩ ኦፍ አክቲቬሽን ኤነርጂ ይላቸዋል። ይሄ ፎልስ ነው። ሬት ኦፍ ሪያክሽኑ ኢንክሪዝ የሚያደርገው አክቲቬሽን ኤነርጂው ምን ሲያደርግ ነው ማለት ነው? ሲቀንስ ነው። ግን ኔጌቲቭ ካታሊስት ሲጀመር ሬት ኦፍ ሪያክሽንን ስፒድ አፕ ማድረግ አይችሉም ብያቸዋለሁ። ስሎ ነው ማድረግ የሚችሉት። ቢ ላይ ዘ ሮል ኦፍ ካታሊስት is to increase or decrease the rate of reaction by lowering or increasing the activation energy respectively። እዚህ ላይ በደንብ ይዩት። እዚህ ላይ ሮል ኦፍ ካታሊስት ብለን የጠራ ነው ሬት ኦፍ ሪያክሽንን ኢንክሪዝ ወይም ዲክሪዝ ማድረግ ነው ስራቸው። ኔጌቲቭ ዲክሪዝ ያደርጋል፣ ፖዚቲቭ ደግሞ ኢንክሪዝ ያደርጋል። ባይ ዋት ኢንክሪዚንግ ኦር ዲክሪዚንግ ምንን አክቲቬሽን ኤነርጂ። ይሄኛው ፐርፌክት አንሰራቸው ነው ማለት ነው። ፐርፌክት አንሰር ነው ይሄ፣ ቢ ነው መልሳቸው ማለት ነው። ሲ ላይ a catalyst slow down or speed up rate of reaction itself being consumed ነው የሚላቸው። እዚህ ላይ በደንብ ማየት ያለብን ሪያክታንት ሰርቴን ሪያክሽን ላይ ፓርቲሲፔት ቢያደርጉም እንኳ ለምሳሌ ይሄንኛው ሀበር ፕሮሰስ ቢሆን ሀበር ፕሮሰስ ላይ እንደሚታወቀው ናይትሮጅን ሪያክት ዊዝ 3 ሞል ኦፍ ዋት ሃይድሮጅን ጊቫስ ዋት 2 ሞል ኦፍ አሞኒያ ነው። ስለዚህ አሞኒያ በሚመረትበት ጊዜ የምንጠቀመው ካታሊስት አይረን ነው። ይህ አይረን ፕሮዳክት ላይ ወይንም ሪያክታንት ላይ ኮንሱምድ ሲደረግ ልታገኙት አትችሉም ማለት ነው። ስለዚህ ኮንሱምድ አይደረግም። የእሱ ስራው ምንድን ነው? ስፒድ አፕ ሬት ኦፍ ሪያክሽን ባይ ሎሪንግ ሪኳየር ኤነርጂ ኦር አክቲቬሽን ኤነርጂ ነው ማለት ነው። ቾይስ ዲ a positive catalyst decrease the rate of reaction by increasing the activation energy። ስለዚህ ፖዚቲቭ ካታሊስት የሚባሉት ሬት ኦፍ ሪያክሽንን ኢንክሪዝ ዲክሪዝ የሚያደርጉት እንግዲህ ፖዚቲቭ ኢንክሪዝ ነው እንጂ ማድረግ ያለባቸው ሲጀመር ዲክሪዝ ማድረግ አይችሉም ማለት ነው። እና መልሳችሁ ቢ ነው። ኩዌስችን ነምበር 2 which of the following is true about the rate constant። ስለ ሬት ኮንስታንት ትክክል የሆነ የትኛው ነው የሚለን። ሬት ኮንስታንትን ከማየታችን በፊት ሬት ኦፍ ሪያክሽን ምን ላይ ዲፔንድ ይሆናል? ሬት ኦፍ ሪያክሽን which is equal to change in concentration of reactant divided by what change in time። ይሄ ሬት ኦፍ ሪያክሽን ነው። ስለዚህ የሪያክታንት ኮንሰንትሬሽን ላይ ዲፔንድ ይሆናል ማለት ነው። በሌላ አነጋገር ሬት ኮንስታንት ብለን የምንጠራው ደግሞ ሰርቴን ሪያክታንት ኤ ሪአክት ዊዝ ቢ ቢሆን ማለት ነው። እንደዚህ ቢሰጣችሁና ፕሮዳክትን ፎርም ቢያደርግ እዚህ ላይ ሬትን ስገልጹ ሬት which is equal to ሬት ኮንስታንት ኬ ታይምስ ኮንሰንትሬሽን ኦፍ ኤ ታይምስ ዋት ኮንሰንትሬሽን ኦፍ ቢ ሊሆን ይችላል የሁለቱ ፕሮዳክት ላይ እና ሪቨርሲብል ሪያክሽን ከሆነ ፓወራይዚንግ ኮፊሽንት ሊኖረው ይችላል። ዋናው ነገር ግን ሬት ኦፍ ሪያክሽን ዲፔንድ የሚሆነው ሪያክታንት ኮንሰንትሬሽን ላይ ነው ማለት ነው። ሪያክታንት ኮንሰንትሬሽን ላይ ከሆነ ሬት ኮንስታንት ከሚባለው ነገር ይሄንኛው ማለት ነው ምን ላይ ዲፔንድ ይሆናል ማለት ነው? አማውንት ኦፍ ሪያክታንት ላይ ዲፔንድ ይሆናል፣ ኮንሰንትሬሽኑ ላይ ዲፔንድ ይሆናል። እሱ ብቻም ሳይሆን አሁን ኮንሰንትሬሽን ሲጨምር ሬት ኦፍ ሪያክሽን ይሆናል ማለት ነው፣ ፋስት ይሆናል። ግን ከሚባለው ይሄ ሬት ኮንስታንት ደግሞ ዲፔንድ ሊሆን የሚችለው ምን ላይ ነው ማለት ነው? ቴምፕሬቸር ላይ ነው። የሱ ትልቁ እንትኑ ዲፔንደንሲው ምን ላይ ነው ማለት ነው? ቴምፕሬቸር ላይ ነው ማለት ነው። እዚህ ስለ ሬት ኮንስታንት ምን አይነት ጥያቄ ተጠይቃችኋል የሚሆን ነገር እኔ ኤ ላይ the value of rate constant is independent of reaction condition ይላችኋል። አይደለም፣ ሪያክሽን ኮንዲሽን ላይ ዲፔንድ ይሆናል። ለምሳሌ ሪያክሽን ኮንዲሽን ብለን የምንጠራቸው ላይክ ቴምፕሬቸር ሊሆን ይችላል፣ ፕሬዠር ሊሆን ይችላል ማለት ነው። ስለዚህ ቴምፕሬቸር ላይ ግዴታ ዲፔንድ ስለሚሆን ሪያክሽን ኮንዲሽን ላይ ዲፔንድ አይሆንም የሚለው ነገር ፎልስ ነው ማለት ነው። ቢ ላይ ስሞል ሬት ኮንስታንት ኢንዲኬት ፋስተር ሬት ኦፍ ሪያክሽን ኤንድ ላርጀር ሬት ኮንስታንት ኢንዲኬት ስሎር ሬት ኦፍ ሪያክሽን ነው የሚላቸው። ይህ ደግሞ ፎልስ ነው። ሁልጊዜም ላርጅ ኬ ቫሊዩ የሚኖራችሁ ከሆነ ወይም ሬት ኮንስታንት የሚኖራችሁ ከሆነ ምንድነው ማለት ነው? ሬት ኦፍ ሪያክሽኑ ፋስት ነው ማለት ነው። ስሞል ሬት ኮንስታንት ኬ የሚኖራችሁ ከሆነ ሬት ኦፍ ሪያክሽኑ ምንድነው ማለት ነው? ስሎ ነው ማለት ነው። ስለዚህ ይህ ደግሞ ተገላብጦች ነው ማለት ነው። ስሞል ሬት ኮንስታንት ኢንዲኬት ፋስተር ሳይሆን ስሎወር ነው ማለት ነው። ላርጅ ሬት ኮንስታንት ኢንዲኬት ምንድነው ማለት ነው? ይሄኛው ፋስተር ነው ማለት ነው። እዚህ ላይ ምንድነው የተሰጠን? It expresses the relationship between the rate of a chemical reaction and the volume of reacting species አይደለም። ልንገልጸው የምንችለው አሁን ባሳየኋችሁ ሬት which is equal to ምንድነው ማለት ነው? ሬት ኮንስታንት ኬ ታይምስ ኮንሰንትሬሽን ኦፍ ኤ ታይምስ ኮንሰንትሬሽን ኦፍ ቢ ነው። ይሄ ሪቨርሲብል ሪያክሽን ከሆነ ኦርደር የሚባል አለ። በእናንተ በዚህኛው ግሬድ ሌቭል አትማሩ፣ ግን
ኦርደር ኦፍ ሪያክሽን ኤክስ ኤንድ ዋይ የሚባል ነገር አለ። በዚህ አይነት መንገዱ ሊገለጽ የሚችለው ሬት ሎ የሚባል ነገር ስላለ ነው እና ይሄ ለእናንተ አስፈላጊ አይደለም። ግን ዋናው ነገር ሬት ኮንስታንት ዲፔንድ ሊሆን የሚችለው ቴምፕሬቸር ላይ ነው። የእሱም ቫሊዩ አፌክት የሚያደርገው ቁጥር 1 ቴምፕሬቸር ነው። ከዛ ውጭ ግን ኮንሴንትሬሽን ኦፍ ሪያክታንት ላይ ዲፔንድ ሊሆን ይችላል። እሱም ደግሞ ላርጅ አማውንት መኖሩንና ስሞል አማውንት መኖሩን ወይም ሬት ኦፍ ሪያክሽኑ ፋስት መሆኑንና ሬት ኦፍ ሪያክሽን ስሎ መሆኑን ለመናገር ይሄ ነው የእሱ ትልቁ አፕሊኬሽን ማለት ነው። ስለዚህ ዲ ላይ ዘ ቫሊዩ ኦፍ ሬት ኮንስታንት ቴል አስ ሃው ፋስት ኦር ስሎ ሬት ኦፍ ሪያክሽን ነው የሚለን። ስለዚህ ይሄ ግልጽ ነገር ነው ማለት ነው። አንድ ሪያክሽን ፋስት ነው ወይስ ስሎ ነው የሚለውን ነገር ይነግረናል ማለት ነው። ማን ሬት ኦፍ ሪያክሽን። ስለዚህ መልሳችሁ ዲ ነው ማለት ነው። አሁን ላይ ደግሞ ተማሪዎች የምንመለከተው በ2016 ወይም 2022 ኢንትራንስ ኤግዛም ላይ የተጠየቁ ጥያቄዎችን እኔ ኩዌሽን ነምበር 3 ፎር ዘ ሪያክሽን 1/2 ኤ ጊቫስ 2 ቢ ዘ ሬት ኦፍ ዲስአፒሪያንስ ወይም ዲስአፒሪያንስ ሁልጊዜ የሚባለው ሪያክታንት ራሳቸውን ዲስአፒር አድርገው ፕሮዳክትን ፎርም ስለሚያደርጉ ዘ ሬት ኦፍ ዲስአፒሪያንስ ኦፍ ኤ ኦር ሪያክታንት ኢዝ ሪሌትድ ቱ ዋት ዘ አፒሪያንስ። ይሄ ደግሞ መፈጠር ነው። ማን ፕሮዳክት ይፈጠራል፣ ሪያክታንት ግን ዲስአፒር ይሆናሉ። ኦፍ ቢ ባይ ዘ ኤክስፕሬሽን ነው የሚለን። ይህን ለመስራት ሬት ኤክስፕሬሽን ኢን ተርምስ ኦፍ ስቶኪዮሜትሪክ ኮፊሽንት ብለን የምንጠራው እዚህ ላይ ሰርቴን ሪያክታንት ኤ ኮፊሽንቷ ስሞል ኤ ቢሆን ቢ ይሄ አይነት አቀማመጥ ቢኖራችሁ እንዲሁም ሲ ይሄኛው ስሞል ሲ ኮፊሽንት ነው ፕላስ ዲ እንደዚህ ቢቀመጥላችሁ ሬትን ስገልጹ እነዚህኞቹ ስሞል ኤ ስሞል ቢ ሲ ዲ ያልኳችሁ ኮፊሽንት ናቸው። ስለዚህ ሬት ዊች ኢዝ ኢኳል ቱ ምን ማድረግ ትችላላችሁ? የሪያክታንቱ ኮንሴንትሬሽን ኔጌቲቭ ነው የሚሆነው። ቼንጅ ኮንሴንትሬሽን ኦፍ ኤ በዚህ አይነት መንገድ ታስቀምጣላችሁ። ዊች ኢዝ ኢኳል ቱ ቼንጅ ኮንሴንትሬሽን ኦፍ ቢ ስሞል ቢ ቼንጅ ኢን ቲ ትላላችሁ። ይህ ከምን ጋር እኩል ነው ማለት ነው? ቼንጅን ኮንሴንትሬሽን ኦፍ ሲ ሲ ቼንጅ ኢን ቲ በዚች አይነት ፕሮዳክት ግን ፖዚቲቭ ነው ማለት ነው። ቼንጅን ኮንሴንትሬሽን ኦፍ ዲ ይኖረናል እዚህ ላይ የዲም እንደዚሁ ከታች ኮፊሽንቱ በዚህ አይነት መንገድ ታስቀምጣላችሁ ማለት ነው። አሁን የተሰጠን ጥያቄ በተመሳሳይ መስራት እንችላለን። እንዴት ነው ማድረግ የምንችለው? ሬት ኤክስፕረስ ስታደርጉ ኔጌቲቭ ቼንጅን ኮንሴንትሬሽን ኦፍ ኤ ይችኛይቱ ኦቨር ዋት 1/2 ቼንጅ ኢን ቲ ማለት ነው። which is equal to ቼንጅን ኮንሴንትሬሽን ኦፍ ቢ ኦቨር 2 ቼንጅ ኢን ቲ ይሆናል ማለት ነው። የተጠየቅነው ሬት ኦፍ ኤ ኢን ተርምስ ኦፍ ሬት ኦፍ ቢ ግለጹ ነው የተባልነው። ኤ ዲስአፒር ስለሚያደርግ ኔጌቲቭ እንደዚህ ትጠቀማላችሁ። ስለዚህ ይህን ሪአሬንጅ ስታደርጉት ይሄ ከታች የምትመለከቷት ከታች ያለችው ይቺ 1/2 መጥፋት መቻል አለባት። ሬት የምትባለው የትኛዋ ፓርት ብቻ ነች ማለት ነው? በደንብ ያት ሬት የምትባለው ከኮፊሽንቷ ውጭ ያለችው ነች። ይቺ ሬት ትባላለች። ስለዚህ ይቺ ቁጥር መጥፋት አለባት። ይችን ለማጥፋት ግዴታ ምን ማድረግ አለብን ማለት ነው? ይሄን ሪአሬንጅ እናድርጋት ለብቻዋ ማለት ነው። ስለዚህ ሬቶች ኢዝ ኢኳል ቱ 2 ታይምስ ቼንጅን ኮንሰንትሬሽን ኦፍ ኤ እንደዚህ ይቀመጣል። which is equal to change concentration of what ቢ አለ ኦቨር 2 ቼንጅ ኢን ቲ ነው ያለው። ሶ ኤም ብቻዋን ለማስቀረት ለሁለት ማካፈል ነው። ለሁለት ስታካፍላችን ለሁለት ይሄንንም ለስንት እናካፍለዋለን ማለት ነው? ለሁለት እናካፍለው ማለት ነው። ስለዚህ ምን አገኘን? ይቺ ተጣፋችልን። ምን ቀረ ማለት ነው? ሬት ኦፍ ሪአክሽን ኢን ተርምስ ኦፍ ኤ ሲገልጹ ምን መጣ ማለት ነው? ሬት ኦፍ ሪአክሽን ኢን ተርምስ ኦፍ ኤ which is equal to ቢ ኮንሰንትሬሽን ኦፍ ቢ ኦቨር 4 ቼንጅ ኢን ቲ ወይም 1/4 ሬት ኦፍ ቢ መጣ ማለት ነው። ሬት ኦፍ ኤ 1/4 ኦፍ ዋት ሬት ኦፍ ቢ መሆን ይችላል ማለት ነው። ስለዚህ ምርጫ ላይ መመልከት እንችላለን። ሁለቱ በዚህ አይነት መንገድ ነው የተገለጸላችሁ። መልሳችሁ ምን ነው ማለት ነው? ኤ ነው ማለት ነው። በትክክል አስቀምጠናታል። እቺ ኔጌቲቭ ነች። እዚህ ላይ እንደነገርኳችሁ ኔጌቲቭ ቫልዩ ነው የሚኖራት። ኔጌቲቭ የምታመለክተን ኮንሰንትሬሽን ኦፍ ሪአክታንት እያለቀ መሄዱን ነው። ከዛ ደግሞ ፖዚቲቭ የሚያሳያችሁ የኮንሰንትሬሽን ኦፍ ፕሮዳክት ሪአክታንት እያለቀ እሱ ፎርም ስለሚደረግ ነው። ስለዚህ መልሳችሁ ኤ ይሆናል ማለት ነው። Question number 4. Consider the following chemical equation for the combustion of ethane in the presence of oxygen to produce carbon dioxide and water ነው የሚለን። አሁንም በተመሳሳይ ሬት ኤክስፕሬሽን ነው የምንሰራው። አሁን በነገርኳችሁ መሰረት ማስቀመጥ እንችላለን። እንዴት ታደርጋላችሁ ማለት ነው? ሬት ኦፍ ኢቴን የዚህ ማለት ነው። ሬት ኦፍ ኢቴን ምን ነው ማለት ነው? ኔጌቲቭ ኮንሰንትሬሽን አድርገን C2H6 ኦቨር ዋት 2 ቼንጅ ኢን ቲ ማለት ትችላላችሁ። which is equal to negative concentration of oxygen
ኦቨር 7 ቼንጅ ኢን ቲ which is equal to change concentration of carbon dioxide it's positive value ነው እሱ 4 ቼንጅ ኢን ቲ ይሆናል። የውሃ ደግሞ በተመሳሳይ ምን ነው ማለት ነው 6 ቼንጅ ኢን ቲ እንደዚህ ታስቀምጣላችሁ። ከዛ በኋላ ስቴትመንቱን መግለጽ ነው በደንብ አድርገን። ኤ ላይ ካርበን ዳይኦክሳይድ ኢዝ ፎርምድ ትዋይስ አስ ፋስት አስ ኢቴን ኢዝ ነው የሚላችሁ። ማና ማን ነው የምታገናኙት? ኢቴን ይሄንንና ካርበን ዳይኦክሳይድ እናገናኘው። ማና ማን? ኢቴንና ካርበን ዳይኦክሳይድ። ስለዚህ ቼንጅ ኮንሰንትሬሽን ኦፍ ኢቴን ኦቨር ዋት 2 ቼንጅ ኢን ቲ which is equal to change concentration of carbon dioxide over 4 change in ቲ ነው የሚላችሁ። ስለዚህ የካርበን ዳይኦክሳይድን ለመግለጽ ከፈለግን ይሄንንም በአራት እናብዛው፣ ይሄንንም በአራት አብዙት። ስለዚህ ምን አገኛችሁ ማለት ይሄ ተጣፋ። ስለዚህ ምን ቀረ? ሬት ኦፍ ካርበን ዳይኦክሳይድ which is equal to 2 times rate of ኢቴን ይመጣል ማለት ነው። 2 times rate of ኢቴን ይመጣል። ስለዚህ ኤ ላይ ያለውን ምርጫ ስትመለከቱ ካርበን ዳይኦክሳይድ ኢዝ ፎርምድ ትዋይስ አስ ፋስት አስ ኢቴን ኢዝ ኮንሱምድ ነው የሚለው። ስለዚህ ይሄ ስቴትመንት ትክክል ነው። ኮንሱምድ የሚለው ነገር የሚያመለክተን ኔጌቲቭ መሆኑን ነው። ስለዚህ እዚች ላይ ኔጌቲቭ 2 ታይምስ ዋት ሬት ኦፍ ኢቴን ማለት ትችላላችሁ እና መልሳችን ኤ ነው። ሌሎቹን እንመልከት። ይህ ላይ ምን ተሰጥቶናል? ዋተር ኢዝ ፎርምድ አት ሬት ኢኳል ቱ 2/3 ዘ ሬት ኦፍ ፎርሜሽን ኦፍ ካርበን ዳይኦክሳይድ ይላችኋል። ካርበን ዳይኦክሳይድ እና ማን እናገናኝ? ውሃ ማለት ነው። ይሄው የውሃ አለ፣ እዚች ላይ ካርበን ዳይኦክሳይድ አለ። እናንተ ኮፊሽንቱን ብቻ በማየት መጠቀም ትችላላችሁ ማለት ነው። ማና ማን ነው የምናገናኘው? ካርበን ዳይኦክሳይድ እና ወተር ማለት ነው። ስለዚህ የወተር H2O እዚች ላይ በደንብ ዩ 6 ታይምስ ቼንጅ ኢን ቲ ነው ያለን። ቼንጅ ኢን ቲ which is equal to ምን ይኖረው ማለት ነው። እዚህ ላይ እኔ ካርበን ዳይኦክሳይድ ደግሞ ይቺ አይነት አቀማመጥ አለችው 4 ቼንጅ ኢን ቲ አለችው። ውሃን ለማስቀረት ይሄን በ6 አብዙት፣ ይሄንንም በ6 አብዙት። የሚመጣላችሁ ይሄን ስታቃልሉት ሬት ኦፍ ዋተር 3/2 ሬት ኦፍ ዋት ካርበን ዳይኦክሳይድ ነው ይሄኛው እንጂ 2/3 አይደለም ማለት ነው። ሲ ላይ ዘ ሬት ኦፍ ፎርሜሽን ኦፍ ካርበን ዳይኦክሳይድ ኢኳል ቱ ዘ ሬት ኦፍ ፎርሜሽን ኦፍ ዋተር ይላቸዋል። ሬታቸው ኢኳል ሊመጣ የሚችለው ኮፊሽንታቸው ኢኳል ሲሆን ነው። ስለዚህ የካርበን ዳይኦክሳይድ 4 ነው፣ የውሃ 6 ነው። እኩል መቼም መምጣት አይችሉም። ዲ ላይ ዘ ሬት ኦፍ ኮንሰምፕሽን ኦፍ ኢቴን ኢዝ 7 ታይምስ ፋስተር ዛን ዘ ሬት ኦፍ ኮንሰምፕሽን ኦፍ ኦክሲጅን ይላቸዋል። ኢቴን ተመልከቱ፣ የኢቴን ኮፊሽንት 2 ነው፣ የኦክሲጅን ኮፊሽንት ደግሞ 7 ነው። ስለዚህ የሬት ኦፍ ኮንሰምፕሽን ኦፍ ኢቴን መብለጥ አይችልም። ማን ነው መብለጥ ያለበት? ኦክሲጅን ነው ማለት ነው። ስለዚህ መልሳችሁ ኤ ይሆናል ለዚህ ጥያቄ። ኩዌስችን ነምበር 5 which of the following does not affect the rate of reaction? ሬት ኦፍ ሪያክሽንን አፌክት ሊያደርግ የማይችለው የትኛው ነው ማለት ነው። ስለዚህ ፋክተር አፌክቲንግ ሬት ኦፍ ሪያክሽን ብለን የምንጠራቸው እነዚህ ናቸው። አንደኛ ኔቸር ኦፍ ሪያክታንት ነው። ኔቸር ኦፍ ምን አለ ማለት ነው? ሪያክታንት ፓርቲክል አለ። ሁለተኛ ፋክተር አፌክቲንግ ብለን ከምንጠራቸው መካከል ምን አለ ማለት ነው? ቴምፕሬቸር አለ ማለት ነው። ቴምፕሬቸር ግድ ነው። ሶስተኛ ሰርፌስ ኤሪያ ነው። ሰርፌስ ኤሪያ ነው ማለት ነው። ሶስተኛ ሰርፌስ ኤሪያ አለ። አራተኛ ፕሬዠር የተወሰነ ጋዝ ለሆነ ሪያክታንት ኤንድ ሪቨርሲብል ለሆነ ሪያክታንት ፕሬዠርም አፌክት ያደርጋል። አምስተኛ ካታሊስት አለ። ካታሊስት አለ ማለት ነው። ካታሊስት ይኖራል። ስድስተኛ በደንብ ማየት ያለብን ኮንሴንትሬሽን ነው ማለት ነው። ኮንሴንትሬሽን ወይም አማውንት ኦፍ ሪያክታንት ይሄ አፌክት ማድረግ ይችላሉ ማለት ነው። ከነዚህ ውጭ ያሉት ምንም አይነት ፋክተር የለንም ማለት ነው። ስለዚህ እዚህ ላይ ኢታልፊ የሚባለው ምን እንደሆነ እንገራችሁ። ኢታልፊ ኦፍ ሪያክሽን ብለን የምንጠራው ለምሳሌ እዚች ላይ ካልሽየም ሪያክት ዊዝ ኦክሲጅን ጊቫስ ካልሽየም ኦክሳይድ ቢባል ይሄ ሪያክሽን ቼንጅ ኢን ኤች እንደዚህ ይኖረዋል። ይሄ ኢታልፊ ኦፍ ሪያክሽን ብለን እንጠራዋለን። ኢታልፊ ኦፍ ሪያክሽን ማለት ኢታልፊ ኦፍ ሪያክሽን ብለን የምንጠራው ምንድን ነው? እዚህ ላይ ኢታልፊ ኦፍ ሪያክሽን which is equal to heat of product ማይነስ ምንድነው ማለት ነው? ሂት ኦፍ ሪአክታንት ነው። የፕሮዳክቱን ላይ ምን ትቀንሳላችሁ? የሪአክታንት ሂት ማለት ነው። ይሄ የምታገኙት ኢታልፊ ኦፍ ሪያክሽን ተብሎ ይጠራል። መጨረሻ ሪአክሽን ፕሮዳክቱ ከተፈጠረ በኋላ ምንድነው ማለት ነው? ካልኩሌት የምናደርገው አማውንት ነው ማለት ነው። ስለዚህ ኤ ላይ ኢታልፊ፣ ቢ ቴምፕሬቸር፣ ሲ ሰርፌስ ኤሪያ፣ ዲ ኮንሴንትሬሽን ይላቸዋል እና መልሳችሁ ምን ይሆናል ማለት ነው? ኤ ነው ማለት ነው። ኩዌስችን ነምበር 6 how does a catalyst increase the rate of reaction? ምን ይላል እዚህ ላይ? how does catalyst increase the rate of reaction? rate of reaction catalyst increase የሚያደርጉት ምን በማድረግ ነው? መልሳችን ካሁን በፊት እንዳየ ነው
ካታሊስት ስፒድ አፕ ሬት ኦፍ ሪያክሽን ባይ ሎወሪንግ አክቲቬሽን ኤነርጂ ነው። ካታሊስት ሬት ኦፍ ሪያክሽን ስሎ ሊያደርጉ ይችላሉ ባይ ኢንክሪዚንግ አክቲቬሽን ኤነርጂ። ይህ ግን ሬት ኦፍ ሪያክሽን ኢንክሪዝ የሚያደርጉት ባይ ሎወሪንግ ወይም ባይ ዲክሪዚንግ ምን ሆነ ማለት ነው አክቲቬሽን ኤነርጂ። ኤ ባይ ቼንጂንግ ዘ ኢኩሊብሪየም ኮንስታንት፣ ቢ ባይ ሎወሪንግ ዘ አክቲቬሽን ኤነርጂ፣ ሲ ባይ ኢንክሪዚንግ ዘ አክቲቬሽን ኤነርጂ። ዲ ላይ ደግሞ ምን ተሰጥቶናል? ባይ ፎርሚንግ አን ኢንተርሚዲየት ኮምፕሌክስ። ኢንተርሚዲየት ኮምፕሌክስ ብለን የምንጠራቸው በሪያክታንት ሳይድም ወይም በፕሮዳክት ሳይድም አፒር የሚያደርጉ ግን መጨረሻ ኢሊሚኔትር መሆን የሚችሉ ኢንተርሚዲየት ናቸው። በሪያክታንትና በፕሮዳክት መካከል የሚገኙ ናቸው። ለምሳሌ እዚች ላይ እዚች ሃይድሮክሎሪክ አሲድ ሪያክት ዊዝ ሲልቨር ናይትሬት ቢሰጣችሁ ይሄ አኳ ነው። ችኛይቱ ምንድነች ማለት ነው? ሃይድሮክሎሪክ አሲድ እችም አኳይ ሶሉሽን ብትሆን ምንም ፎርም ያደርጋ ማለት ነው። ሲልቨር ክሎራይድ ሶሊድ ፕላስ ምን ፎርም ማድረግ ይቻላል ማለት ነው? በደንብ ይውሊ ናይትሪክ አሲድን ፎርም አደረገ። ይሄን ፎርም አደረገ። ናይትሪክ አሲድ ደግሞ አኳይ ሶሉሽን ሃይድሮጅን ፕላስን እና ምን አለው ማለት ነው? ናይትሬት ማይነስ ቱ ነች ማለት ነው ሶሉሽን ውስጥ። ይሄኛው ሃይድሮክሎሪክ አሲድም ሃይድሮጅን ፕላስ እና ክሎሪን ማይነስ ነው ያለው። ይህም አኳይ ሶሉሽን ውስጥ ኤጂ ፕላስ እና ምን አለው ማለት ነው? ናይትሬት እንደዚህ ማይነስ አለ። ግን የተፈጠረው ይሄ ሶሊድ ስለሆነ እንደነበረ ይቀመጣል። ሶሊድ የነበረው ሰብስታንስ ማለት ነው። አሁን ሪያክታንት ላይ ሲልቨር ሪአክት ዊዝ ክሎሪን ጊቫስ ምንድነው የምታገኙት ማለት ነው? ሲልቨር ክሎራይድ ሶሊድን ታገኛላችሁ። ሪሜኑ ሃይድሮጅን ፕላስ እና ይሄኛው ኢንተርሚዲየት ናቸው። በሪያክታንትም በፕሮዳክት ሳይድም ይገኛል። ናይትሬትም በሪያክታንት በኩል በአዮን ፎርም ይገኛል። ይሄም በአዮን ፎርም ይገኛል። የቀረችው ግን ይችኛይቱ ፓርት ነች ማለት ነው። ሶ ኢንተርሚዲየት የሚባለው ይሄኛው ነው። ሶ ካታሊስት ኢንተርሚዲየትን በመፍጠር ሳይሆን ዋና ስራው ስፒድ አፕ ሬት ኦፍ ሪያክሽን ባይ ሎወሪንግ አክቲቬሽን ኤነርጂ አሊያም ደግሞ ሬት ኦፍ ሪያክሽን ዲክሪዝ ያደርጋሉ ባይ ኢንክሪዚንግ አክቲቬሽን ኤነርጂ። መልሳችሁ ቢ ነው ማለት ነው። እንግዲህ ተማሪዎች አሁን ላይ ደግሞ የምናየው በ2015 ወይም በ2023 ኢንትራንስ ኤግዛም ላይ የመጡትን ጥያቄዎችን እንመልከት። Question number 7. In kinetics experiment, a student placed a crystal of iodine in a closed reaction vessel, introduced a given quantity of what? Hydrogen gas, and collected data to calculate the rate of formation of hydrogen iodide. What would be the effect obtained on the rate of the reaction if the student takes more amount of iodine from the that's used in the first experiment? የሚለን እዚህ ላይ በደንብ ማየት ያለብን አዮዲንንና ምንን ተጠቀመ ማለት ነው? ሃይድሮጅን ተጠቅሞ ምንም ፎርም ማድረግ ይቻላል። 2 ሞል ኦፍ ሃይድሮጅን አዮዳይድ ወይንም ሃይድሮ አዮዲክ አሲድን ፎርም ያደርጋል። እና ጥያቄው የሚለው ምንድነው? ከተሰጠው መጀመሪያ ኢኒሻሊ ከተሰጠው አማውንቱ ውጭ የአዮዲንን አማውንት ከፍ ቢያደርግ ምን ሊፈጠር ይችላል ነው ማለት። የአዮዲን አማውንትን ሌላ ቢጨምርበት አር ቢያደርግበት ምን ሊሆን ይችላል ነው የሚላችሁ። እንግዲህ የሪያክታንትን ኮንሰንትሬሽን ከፍ ካደረጋችሁ ሬት ኦፍ ሪያክሽኑ ምን ይሆናል ማለት ነው? ስፒድ አፕ ነው የሚሆነው። ምክንያቱም ሬት ኦፍ ሪያክሽን ኮንሰንትሬሽን ኦፍ ሪያክታንት ላይ ምን ያደርጋል ማለት ነው? ዲፔንድ ይሆናል ማለት ነው። ስለዚህ የተወሰነ አማውንት አዮዲንን መጠኑን ከፍ ካደረጋችሁ ኮሊዥን ቢትዊን አዮዲን ኤንድ ሃይድሮጅን ኢንክሪዝ ያደርጋል። ኮሊዥን ጨመረ ማለት ደግሞ ወይም ኢንፌክቲቭ የሆነ ሪያክታንት ኮሊዥኑ ጨመረ ማለት ግጭቱ ጨመረ ማለት ፕሮዳክት በፍጥነት ይፈጠራል ማለት ነው። ስለዚህ በተዘዋዋሪ ሬት which is equal to ምን አለ ማለት ነው? ሬት which is equal to ምን ብለን ነው የምናስቀምጠው? ቼንጅ ኢን ኮንሰንትሬሽን ኦቨር ዋት ቼንጅ ኢን ታይም ነው። ስለዚህ ኮንሰንትሬሽን እና ሬት ኦፍ ሪያክሽን ፕሮፖርሽናል ናቸው። በዚህ መሰረት ምን ይሆናል ማለት ነው? ለዚህ ጥያቄ ኤ ኢት ስፒድ አፕ ዘ ሬት ኦፍ ሪያክሽን ይላቸዋል። የስ መልሱ ሬት ኦፍ ሪያክሽን ምን ያደርጋል? ስፒድ አፕ ይሆናል። ቢ ኢት ሎወርስ ዘ ሬት ኦፍ ዘ ሪያክሽን። ሲ ዘ ፎርሜሽን ኦፍ ሃይድሮጅን አዮዳይድ ለማለት ነው ዊል ቢ ዋት ዲክሪዝ። ዲ ዘ ሬት ኦፍ ዘ ሪያክሽን ዊል ቢ ኮንስታንት ነው የሚላችሁ እና መልሳችሁ ኤ ነው ማለት ነው። Question number 8. Which of the following graph illustrate the rate change in terms of change in reactant concentration with time ነው የሚላችሁ። እንግዲህ ሬትን ስናስቀምጥ certain reactant A give us product P ከሆነ rate which is equal to ነው ማለት ነው rate which is equal to change in concentration of A over what change in T ነው። ይህ በሌላ አነጋገር concentration of A final minus concentration of A what initial ነው ዲቫይድ ባይ ዋት ቼንጅ ኢን ቲ ነው። ስለዚህ አሁን የሪያክታንት ኮንሰንትሬሽን ፋይናሊ በጣም እያነሰ የሚመጣው ለምን? ፕሮዳክት ፎርም እያደረገ ስለሚመጣ ፋይናል ላይ ያላችሁ ኮንሰንትሬሽን የሪያክታንት ኤ በጣም አነስተኛ ነው። ሪያክታንት ኤ ደግሞ ኢኒሻሊ ብዙ ነበር ማለት ነው። ስለዚህ የምታገኙት እንትን ኔጌቲቭ ነው፣ ኔጌቲቭ ቼንጅ ነው የምታገኙት። ለምን? ይሄ ሪያክታንት ኤ ግዴታ
ወደ ፕሮዳክት ስለሚሄድ አማውንቱ መጀመሪያ ከነበረው ይቀንሳል። ስለዚህ ፋይናል ፖይንት ላይ የምታገኙት የሪያክታንት ኮንሴንትሬሽን የኤ በጣም አነስተኛ ነው። ፋይናሉ ሲቀነስ መጀመሪያ የነበረው ላርጅ ኮንሴንትሬሽን አነስተኛ ቫልዩ ስለምታገኙ ወይም ኔጌቲቭ ቫልዩ ስለምታገኙ ግራፋችሁ ሊሆን የሚችለው ኔጌቲቭ ስሎፕ ነው ማለት ነው። ኔጌቲቭ ስሎፕ እዚህ ላይ ኮንስታንት ስሎፕ ነው ያላችሁ፣ እዚህ ላይ ፖዚቲቭ ስሎፕ ነው ያላችሁ፣ ኢንክሪዚንግ ነው። ይህም ፖዚቲቭ ስሎፕ ነው ያላችሁ፣ ግን መልሳችሁ ምን ነው ማለት ነው? ኔጌቲቭ ስሎፕ ዲክሪዚንግ ማለት ነው። ይቺ ትሆናለች ማለት ነው። ሶ ዘ አንሰር ኢዝ ቢ ማለት ነው። question number 9 why tin does not react with cold water but calcium react with cold water quite readily ነው የሚላችሁ። እዚህ ላይ በደንብ ማየት ያለባችሁ ካልሽየም በውሃ ዲዞልቭ ስታደርጉት ኢሚዲየትሊ ካልሽየም ሃይድሮክሳይድን ፎርም ያደርግላቸዋል። ካልሽየም ሃይድሮክሳይድ እንደዚህ ፎርም ያደርጋል። ነገር ግን ቲንን ወይንም ቆርቆሮን ይሄንን በውሃ ዲዞልቭ ብታደርጉ ምንም አይነት ሪያክሽን አያካሄድም። ሪዝኑ ለምንድን ነው የሚላል። ይህ እንግዲህ ኔቸር ላይ ዲፔንድ የሆነ ነው፣ ምንም ጥርጥር የለውም። ካልሽየም ሃይል ሪአክቲቭ ነው፣ ቲን ግን ሪአክቲቭ አይደለም። ስለዚህ ኔቸር ላይ ዲፔንድ ነው ማለት ነው። ኤ ዲቱ ኢትስ ለስ ሪአክቲቭ ኔቸር፣ ቢ ዲቱ ዘ ፎርሜሽን ኦፍ ቲን ኦክሳይድ ላየር፣ ሲ ዲቱ ኢትስ ፊዚካል ስቴት፣ ዲ ዲቱ ዋት ዘ ፒኤች ኦፍ ወተር። ስለዚህ እዚህ ላይ ፒውር ወተር ነው፣ ፒኤቹ ዘሴም ነው፣ ምንም ለውጥ የለውም። ዋናው ነገር ግን ይሄ ነገር እንደ ፋክተር የምንወስደው ሬት ኦፍ ሪያክሽን አፌክት ከሚያደርጉ ነገር መካከል አንዱ ኔቸር ኦፍ ሪያክታንት ነው። አንዳንዱ ሪያክታንት ፋስት የሆነ ሪያክሽን ያካሂዳል። አንዳንዱ ደግሞ 2 ቀን 3 ቀን፣ ለምሳሌ አይረን ለመዛግ 2 ወይም 3 ቀን ይወስድበታል። ሶዲየም ግን ውሃ ውስጥ ብታስገቡት በሰከንድ ውስጥ ምን ያደርጋል ማለት ነው? ኤክስፕሎድ ያደርጋል፣ ሊፈነዳ ይችላል ማለት ነው። ስለዚህ መለሳችሁ ኤ ነው ማለት ነው። Question number 10 which one of the following could not be considered as factor influencing the rate of chemical reaction? A presence of catalyst, B surface area of reactant, C the rate constant of the reaction, D temperature of reactant ነው የሚላችሁ። እንግዲህ ከነዚህ መካከል ፋክተር አፌክቲንግ ሬት ኦፍ ሪያክሽን ያልሆነው የትኛው ነው የሚላችሁ፣ ወይም ሬት ኦፍ ሪያክሽን አፌክት ሊያደርግ የማይችለው የትኛው ነው? ፕሬዘንስ ኦፍ ካታሊስት፣ ሰርፌስ ኤሪያ ኦፍ ሪያክታንት፣ ዘ ሬት ኮንስታንት ኦፍ ዘ ሪያክሽን፣ ቴምፕሬቸር ኦፍ ሪያክታንት ይላቸዋል። ሬት ኮንስታንት ኢስ ኮንስታንት፣ ምንም አይነት ፋክተር የለውም እሱ። እንዳውም ሬት ኮንስታንት ሊነገር የሚችለው አንድ ሪያክሽን ፋስት ነው ወይንስ ስሎ ነው የሚለውን ነገር ለመናገር እንጂ እንደ ፋክተር ሆኖ አያገለግልም ማለት ነው። እና ሌሎቹ ግን ፋክተር አፌክቲንግ ሬት ኦፍ ሪያክሽን ናቸው። ሰው መልሳችሁ ሲ ነው። አሁን ላይ ደግሞ ተማሪዎች የምንመለከተው በ2016 ወይም 2024 ላይ ስለ ኬሚካል ኬኔቲክስ አሊያም ደግሞ ስለ ሬት ኦፍ ሪያክሽን የተጠየቁ ጥያቄዎችን እንመልከት። ኩዌስችን ነምበር 11 ኮንሲደር ዘ ፎሎዊንግ ሪያክሽን ቢትዊን ናይትሮጂን ኤንድ ኦክሲጅን ነው የሚለን። በናይትሮጂን እና በኦክሲጅን መካከል ያለ ሪያክሽን ነው ይሄኛው። ስለዚህ ኢፍ ዘ ሬት ኦፍ ዲስአፒራንስ ኦፍ ናይትሮጂን ኢዝ 2.5 ታይምስ ዘ ፓወር ማይነስ 10 ሞላር ፐር ሰከንድ ዋት ኢዝ ዘ ሬት ኦፍ ሪያክሽን ፎር ዘ ፎርሜሽን ኦፍ ናይትሮጂን ሞኖክሳይድ የሚለን። ስለዚህ ይህን ጥያቄ ለመስራት ካሁን በፊት ያየነው ዝም ብለን ሬቱን ኤክስፕረስ ማድረግ ነው። አሁን ደግሞ ሬት ኦፍ ናይትሮጂን ተሰጥቷችሁ ሌሎቹን መፈለግ ነው። የተጠየቅነው ጥያቄ የናይትሮጂን እና የኦክሲጅን እነዚህ እንደ ሪያክታንት ወስደን ግን ኢፍ ዘ ሬት ኦፍ ዲስአፒራንስ ኦፍ ናይትሮጂን የናይትሮጂን ሬት 2.5 ታይምስ ዘ ፓወር ማይነስ 6 ሞላር ፐር ሰከንድ ቢሆን ዋት ኢዝ ዘ ሬት ኦፍ ሪያክሽን ፎር ዘ ፎርሜሽን ኦፍ ናይትሮጂን ሞኖክሳይድ የዚህኛውን የተጠየቅነው ማለት ነው። በኮፊሽንት ተመልከቱ። የናይትሮጂን ሬት እና የናይትሮጂን ሞኖክሳይድን ሬት ለማወዳደር ስትፈልጉ ናይትሮጂን ሞኖክሳይድ ኮፊሽንት 2 ነው፣ ይሄ ግን 1 ነው። ሶ ሬት ኦፍ ፎርሜሽን ኦፍ ናይትሮጂን ሞኖክሳይድ ኢዝ 2 ታይምስ ኦፍ ዋት ሬት ኦፍ ዲስአፒራንስ ኦፍ ናይትሮጂን መሆን ይችላል። እናስቀምጠው። ይህ ማለት ኔጌቲቭ ቼንጅ ኮንሰንትሬሽን ኦፍ ናይትሮጂን ሬቱ እንደዚህ ነው፣ ኮፊሽንቱ 1 ስለሆነ which is equal to ቼንጅ ኮንሰንትሬሽን ኦፍ ናይትሮጂን ሞኖክሳይድ ይሄ ኦቨርቱ እንደዚህ ትቀመጣለች። ሶ የተጠየቅነው የማንን ነው ብለናል? የዚህኛውን ሰብስታንስ ነው፣ የናይትሮጂን ሞኖክሳይድ ነው። እሱን ለማግኘት ይሄንንም በሁለት አብዙት፣ ይሄንንም በሁለት አብዙት አላችሁ። ነገር ግን ይቺ ቫልዩ ተሰጥታቸዋለች። ይቺ ነች 2.5 ታይምስ ዘ ፓወር ማይነስ 6 ነች። ስለዚህ ተካው። ይህ ማለት ይቺና በዚህ ትጣፋላችኋለች። ምን አገኛችሁ? ሬት ኦፍ ናይትሮጂን ሞኖክሳይድ which is equal to ምን ይመጣ ማለት ነው? 2 ታይምስ ዋት ሬት ኦፍ ዲስአፒራንስ ኦፍ ናይትሮጂን ያ ማለት 2.5 ታይምስ ዘ ፓወር ኦፍ ማይነስ 6 ሞላር ፐር ሰከንድ። ስለዚህ ይህ ማለት 5 ታይምስ ዘ ፓወር ኦፍ ምን ነው ማለት ነው? ማይነስ 6 ሞላር ፐር ሰከንድ ይመጣ ማለት ነው። ሞላር ፐር ሰከንድ። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። ኩዌስችን ነምበር 12 ኮንሲደር ዘ ሜካኒዝም ፎር ዘ ዲኮምፖዚሽን ኦፍ ዳይናይትሮጂን ፔንታኦክሳይድ ቱ ናይትሮጂን ዳይኦክሳይድ።
እና ዳይናይትሮጅን ፔንታኦክሳይድ ወደ ናይትሮጅን ዳይኦክሳይድ ሲቀየር ወይም ዲኮምፖዝ ሲሆን ይህን ሪያክሽን ተመልከቱ። ኦቨርኦል የምትለውን 2 ሞል ኦፍ ዳይናይትሮጅን የሚባል ማለት ነው ፔንታኦክሳይድ ዲኮምፖዝ ናይትሮጅን ዳይኦክሳይድ ፕላስ ኦክሲጅን ነው። ይህን ሪያክሽን ለማካሄድ 3 ኤሌመንታሪ ሪያክሽኖችን ማለፍ አለበት። 3 ኤሌመንታሪ እነዚህ ሶስቱን ስንደምራቸው ኦቨርኦሉን ይህን ይሰጡናል። ቼክ ማድረግ ትችላላችሁ ሶስቱን ስደምሩ። ለምሳሌ እዚህ ላይ በደንብ ማየት ያለባቸው አሁን ስደምሩት ኦቨርኦሉን መስጠት አለበት። አሁን እዚህ ላይ ይችኛይቱ ዋጋና ይሄን ይጣፋሉ። አንድ አይነት ፕሮዳክትና ሪያክታንት ላይ ከሆነ ኢንተርሚዲየት ስለሚሆን እዚህ ላይ ደግሞ ይሄና ይሄ መጣፋት ይችላል። ኦዞን ይሄኛው ጋር ይጣፋ ማለት ነው። አድርጉት ስደምሩ ምን ታገኛላችሁ? ኦቨርኦል ሪያክሽን ታገኛላችሁ። ዋናው ጥያቄው ግን ይህንን ኦቨርኦል ሪያክሽን ለማግኘት እንደነዚህ አይነት ፈርስት ስቴፕ፣ ሰከንድ ስቴፕ፣ ሰርድ ስቴፕ የሚባሉ ኤሌመንታሪ ሪያክሽኖች አሉ ማለት ነው። እነዚህ ሪያክሽኖች ፋስት፣ ስሎው እና ፋስት እየተባሉ በሶስት እንደዚህ ተከፍለዋል። ነገር ግን እዚህ ላይ ፋስት፣ ስሎው ኤንድ ፋስት ተብለዋል። ይሄኛው የመጀመሪያው ስቴፕ ፋስት ነው። ሁለተኛው ስቴፕ ደግሞ ስሎውስት ስቴፕ ነው። ሶስተኛው ደግሞ መልሶ እሱ ፋስተስት ነው፣ በጣም ፋስት ነው። የኛውም ዋናው ጥያቄ ከነዚህ ከሶስቱ ስቴፖች መካከል የዚህን ሪያክሽን ላብራቶሪ ውስጥ ሬቱን ካልኩሌት ለማድረግ ወይም ዴተርማይን ለማድረግ የትኛውን ስቴፕ ነው መጠቀም ያለብን ነው የሚለን እና መልሳችሁ ሁልጊዜም ሬት ዴተርማይን ስቴፕ ብለን የምንጠራው ሬት ሊወስን የሚችል ስቴፕ ላብራቶሪ ውስጥ ማንኛው ነው ማለት ነው? ስሎውስት ስቴፕ ነው ማለት ነው። ስለዚህ ሰከንድ ስቴፕ ስሎውስት ስቴፑን ምንድነው ማለት ነው? ሬቱን ዴተርማይን ያደርግልናል ማለት ነው። ስለዚህ መልሳችሁ ቢ ነው ማለት ነው። መጨረሻው ጥያቄ which of the following include the precondition required for what ኬሚካል ሪያክሽን ቱ ኦከር፣ አንድ ኬሚካል ሪያክሽን ለመፈጠር ማሟላት ያለበት ፕሪኮንዲሽኖች የትኞቹ ናቸው ነው የሚለን። እንግዲህ እያንዳንዱ ምርጫ እንመለከት። ቴምፕሬቸር፣ አክቲቬሽን ኤነርጂ፣ ፕሮፐር ኦሪየንቴሽን ይላቸዋል። ቴምፕሬቸር፣ ፕሬሸር ኤንድ ፕሮፐር ኦሪየንቴሽን። ሲ አክቲቬሽን ኤነርጂ፣ ፕሮፐር ኦሪየንቴሽን ኤንድ ኮሊዥን ቢትዊን ሪያክታንት ፓርቲክል። ሲ አክቲቬሽን ኤነርጂ፣ ፕሬሸር፣ ኮሊዥን ቢትዊን ሪያክታንት። ሶ መለሳችን እንደነገርኳችሁ አንድ ሪያክሽን ለማካሄድ ሁልጊዜም 3 ነገሮች ያስፈልጉታል። የመጀመሪያው ሪያክሽኑን ለማካሄድ ሰፊሽንት ኢነርጂ የማይኖራችሁ ከሆነ አክቲቬሽን ኢነርጂ ያስፈልጋቸዋል። ስታርት ለማድረግ ኬሚካሉን ሪያክሽኑን ለማስጀመር የሚያስፈልግ ትንሽ ኢነርጂ አለ ማለት ያ ኢነርጂ አክቲቬሽን ኢነርጂ ብለን እንጠራዋለን። ሚኒመም ኢነርጂ ሪኳየርድ ቱ ስታርት አፕ ኬሚካል ሪያክሽን ወይም አክቲቬሽን ኢነርጂ ያስፈልጋቸዋል። ሁለተኛው ፕሮፐር ኦሪየንቴሽን ኦፍ ሪያክታንት ፓርቲክል። የሪያክታንት ፓርቲክል ምን መሆን አለባቸው? ፕሮፐርሊ ኦርደርድ መሆን አለባቸው። ሪያክሽኑን ለማካሄድ ግዴታ ምን መሆን አለባቸዋል? ፕሮፐርሊ ሪያክታንት ፓርቲክሎቹ መሆን አለበት ማለት ኦርደርድ መሆን መቻል አለባቸው ማለት ነው። የተዘበራረቀ አቀማመጥ ሳይሆን ፕሮፐር ኦሪየንቴሽን ምቹ በሆነ ደረጃ ለኮሊዥን በሚመች ደረጃ መሆን አለባቸው ማለት ኦርደርድ መሆን አለባቸው። ወደ ፓውደር መቀየር ካለባቸው ወደ ፓውደር መቀየር ወይም ሰርፌስ ኤሪያቸው መስተካከል ካለበት መስተካከል አለበት ማለት ነው። ስለዚህ ሌላኛው ኮሊዥን ነው። ኢን ኦርደር ቱ ፎርም ፕሮዳክት ሪያክታንት ፓርቲክል መስት ቢ ኮላይድ ኢች አዘር፣ መጋጨት መቻል አለባቸው። ካልተጋጩ ፕሮዳክት አይፈጠርም። ያ ኮሊዥን ደግሞ ኢንፌክቲቭ ኮሊዥን መሆን አለበት ማለት ነው። እንመልሳችሁ መልሳችሁ ምን ነው ማለት ነው? ለዚህ ጥያቄ ሲ ነው ማለት ነው። ዘ አንሰር ኢዝ ዋት ሲ። እንግዲህ ተማሪዎች ስለ ኬሚካል ኬኔቲክስ ወይም ሬት ኦፍ ሪያክሽን የተጠየቁት የኢንትራንስ ኤግዛም ጥያቄዎች እነዚህ ይመስላሉ። የነገርኳችሁን ነገር በደንብ አድርጋችሁ መያዝ አለባችሁ። ኬሚካል ኬኔቲክስ ላይ ምን አይነት የኢንትራንስ ኤግዛም ጥያቄ ይጠይቁናል የሚለውን ነገር አሁን ያሳየኋችሁ 4 ነጥቦች ናቸው። 4ቱም ተጠይቀዋል። ስለዚህ በዚህ መሰረት ተዘጋጅታችሁ ፈተናውን መስራት ትችላላችሁ ማለት ነው። ቸር ሰንብቱ።